እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ብዙ ሰው ዝቅ ብሎ ሲያመልክ እኔ ብቻ ነኝ የቆምኩትና ተደንቄ እግዚአብሔር ከኛ ጋር የማይታየው የማይዳሰሰው የነበረው አምላክ ወደ ምድር የመጣበት ከዛ የሚዳሰስ የሆነበት ስጋ የለበሰበት በሚሰማ ድምጽ ነው ያልኩት። በቃ አንተም ለካ እንደ ሰው ተዋሻለህ። እዚህ በቃ ከዚህ በኋላ አላመልክም እሺ ምናምን ብዬ ነው ከእግዚአብሔር ጋር የሆነ ውል እንደማቋረጥ። እንዴት ነው አንድ ሰው ሐኪምም ሆኖ መንፈሳዊ መሆን ይችላል? ለሕክምና ሰው ትንሽ የሚከብደው ብዬ ማስበው ለራሱ ፈውስን መቀበል ነው። ለካ ያንጠለጠለኝ ቀበቶ ምናምን ነው መሰለን። ይሄው ብሎ ሲሰጠን ሁሉም ነርስም የለም ጥሎ ምግብ በምንበላበት ጊዜ ስናወራ አንዳንዴ ደግሞ ትልቅ ጉርሻ በምንጎርስበት ጊዜ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ያ ሰው ከህመሙ ባለፈ በመንፈሳዊ ዓለም ላይ በዛ ሰው ህይወት ውስጥ የሚሆነውን ክስተት እንረዳለን መንፈሳዊያን ስንሆን። ስለዚህ የተለያዩ ነገሮች አይደሉም። በጌታም ሆነን ሐኪሞች ነን። ሻሎም የተወደዳችሁ ቅዱሳን፣ እንኳን ለጌታችንና ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይህ በጎስፕል ቲቪ ተዘጋጅቶ የሚቀርብላችሁ የሐኪም ሉቃስ ሾው ፕሮግራማችን ነው። በዚህ ፕሮግራማችን የተለያዩ ጤናና ጤና ነክ ነገሮችን ወደ እናንተ እናደርሳለን። ዛሬ ደግሞ በዓሉን በቤታችሁ ናችሁ እያከበራችሁ እንደሆነ ተስፋ አረጋለሁ። እኛም እንደዚህ ሰፋ ባለ ሁኔታ በስቱዲዮ ተገኝተን ከክብር ሕይወት የሕክምና ቡድኖች ጋር ለማክበር ተዘጋጅተናል። አብራችሁን ቆዩ። መልካም በዓል ይሁንላችሁ። መልካም ጊዜ። ዛሬ እንግዲህ እዚህ አብረውኝ ያሉት የክብር ሕይወት ቤተክርስቲያን የሕክምና ቡድኖች ናቸው። የክብር ሕይወት ቤተክርስቲያን የሕክምና ቡድን ከተመሰረተ ወደ 8 ዓመት አስቆጥሯል። ዛሬ እንግዲህ በዓሉን የገና በዓልን አስመልክቶ አንድ ላይ ልናከብር ተዘጋጅተናል። በመጀመሪያ ጥሪያችንን አክብራችሁ ወደ ስቱዲያችን ስለመጣችሁ በጎስፕል ቲቪ ስም እናመሰግናለን። እስቲ ራሳችንን በማስተዋወቅ እንጀምራለን። እስቲ ከዚህ ከወደ ቀኝ ልጀምርና ራሳችን። ስሜ ዶክተር ዮናስ ጉደታ ይባላል። ጠቅላላ ሐኪም ነኝ። ዶክተር ቀበኒ ዳዊት ይባላል። በስራዬ ደግሞ ጠቅላላ ሐኪም ነኝ። እሺ፣ ስሜ ዶክተር ሰላም ሚሊዮን ይባላል። ጠቅላላ ሐኪም ነኝ። ስሜ ሩት ቤታቸው ይባላል። ኢመርጀንሲ ኤንድ ክሪቲካል ኬር ነርስ ነኝ። እዚህ ጋብቻ ያለ ነው ብቻ ሳይሆን በተጨማሪም ደግሞ ሲስተር ምስራቅ እዛ ጋር ሆና ቡና እያፈላችልን ትገኛለች። በዓሉን ከኛ ጋር ሆናችሁ እንድታከብሩ በድጋሚ ጋብዛችኋለሁ። እስቲ ወደ ክብር ሕይወት ቤተክርስቲያን እንዴት ነበረ የመጣችሁት? የመጀመሪያው ኢንካውንተር እንዴት እንደነበረ እስቲ ለተመልካቾቻችን ብትገልጹልን። እኔ የመጣሁት የዛሬ ኦልሞስት 12 ዓመት ሆኖታል። በ2006 ዓመተ ምህረት ነው የመጣሁት እና የመጣሁበት ደግሞ አመጣጥ ወደ ግቢ ስገባ ነው። ወደ አዲስ አበባ ስመጣ ነው በዛው የመጣሁት። ከዛ በፊት ግን ወንድሜ የኔ ታላቅ ወንድም እዚህ አዲስ አበባ ነበረ የኖር የነበረው ይማር የነበረው። ለዛ እኔ ለክረምት እረፍት ወደሱ እመጣለሁኝ። ለአንድ ቀን ለሁለት ቀን እመጣ ነበረና የመጀመሪያ የክብር ሕይወት ቤተክርስቲያን ለመምጫ ምክንያት የነበረው እሱ ነው፣ ታላቅ ወንድሜ ነው። እና እሱ አሁን ካለንበት ግቢ አጠገብ የነበረው አሁን የቸርቻችን ግቢ መገልገያ የሆነው የመማሪያ ክፍሎቹ ማለት ነው። እዛ ውስጥ አንዱን ክፍል ተከራይቶ ነበረ እሱ ይኖር የነበረው እና እሱ ሁሉ ጊዜ መዝሙር ይዘመራል፣ ከየት እንደሚመጣ አያውቅም ነበረ። ያው እሱ ሲመጣ በጣም ወደደው። ከዛ ጋበዘኝና መጀመሪያ የመጣሁበትን ቀን አስታውሳለሁ። መድረኩ ጀርባ የነበረው ነገር ትዝ ይለኛል። የሆነች መስኮት ነበረች፣ ፍላጎች ነበሩ እና በጣም ከሁሉም ደግሞ በጣም የገረመኝ ቡናችን ደርሷል። ዋው ቴንክ ዩ። እና በጣም የገረመኝና የማረሳው ነገር አምልኮ ሰዓት ላይ ነውና አምልኮ ሰዓት ላይ ሁሉም ሰው ያመልካል።
በሱ እየተገረም እንዴት ነው ሰው ሁሉ በአንድ አይነት መልክ እያመለከ እንዴት ነው የት ነው ያለሁት እያልኩኝ እያለ ትዝ ይለኛልና ሁሉም እያመለከ ዝቅ ሲል እኔ ብቻዬን ቀርቻለሁ። እና በጣም ትንሽም ስለነበረች ያስታውቃል። ብዙ ሰው ዝቅ ብሎ ሲያመልክ እኔ ብቻ ነኝ የቆምኩትና እና ተደንቄ በአምልኮ በተለይ የነበረው የአምልኮ መንፈስ የነበረው የእግዚአብሔር ሕልውና ልቤን እንደነካው አስታውሳለሁ። የመጀመሪያዋ ቀን ቤተክርስቲያን የገባው ቀን በጣም የሚገርም ነገር ነው። እስቲ ሩቲ አንቺስ እንዴት ነበረ ወደዚህ ቤተክርስቲያን የመጣሽው? እኔ የመጣሁት ወደ ክብር ሕይወት 2010 ዓ.ም ላይ ነው፣ ጥር ወር አካባቢ እና አንድ ጎረቤቴ ነበርሽ በሷ አማካኝነት የእግዚአብሔር ፍቅር መረዳት የሚለውን ሲዲ ሰታኝ እሱም ሰምቼ ነው የመጣሁት። እና የነበርኩበት ሁኔታ ምንድነው ቤተሰቦቼ በጌታ ናቸው፣ በጌታ ቤት ነው ያደግነው ምናምን። ከዛ ግን ያው እኔ በጣም ብዙ በራሴ መንገድ የሄድኩባቸው ጊዜያቶች ነበሩ እና ከዛ አባቴ አገልጋይ ነው፣ ቤተሰቦቼ አገልጋዮች ናቸው። አባቴ በጣም አገልጋይ ነበር እና የሆነ ጊዜ ታመመ እና ይሄ ይሞታል ብለን አላሰብንም ነበረ። በእርግጥ ከባድ በሽታ ነበር ያመመው ምናምን እና ግን በቃ ሁላችንም እንጠብቅ የነበረው እንደሚፈወስ ምናምን ነው። ቤትም ይጸልዩ ሰዎች ይመጣሉ ይጸልዩለታል እና ይፈወሳል የሚል ነገር ስለነበረ በቃ ከዛ ያው ጥያቄ ያለን አለ ጌታን የሚያህል ጊዜ አገልግሎማ እንደዚያ አይሆንም እያለን ከዛ በጣም በሳይንሱም በሕክምናው በቃ እየሄደ ያለው ወደ ሞት እንደሆነ ያስታውቃል። ግን በቃ እግዚአብሔርን አመንን፣ የሚነገረንን ነገር አመንን። ከዛ እኛ የተደገፍነው ምንድነው አገልግሎቱ ላይ ስለነበረ ማለት ነው። ከዛ አባቴ ወደ ጌታ ሄደ ባልጠበቅነው ሰዓት እና እኔና አባቴ ደግሞ በጣም አታችድ ነበርና አባቴን በጣም ወደው ስለነበር በጭራሽ ማጣት አልፈልግምና ከዛ አባቴ ወደ ጌታ ሲሄድ ለእግዚአብሔር አልኩትኝ በቃ አንተም ለካ እንደ ሰው ተዋሻለህ፣ እንደዚህ በሚሰማ ድምፅ ነው ያልኩት። በቃ አንተም ለካ እንደ ሰው ተዋሻለህ፣ እዚህ በቃ ከዚህ በኋላ አላመልክም እሺ ብዬ ነው ከእግዚአብሔር ጋር ነው ውል እንደማቋረጥ ከዚህ በኋላ በፍጹም እኔ አንተን አላመልክም ምናምን ብዬ ዲሳይድ አድርጌ ከዛ በኋላ ቸርች የሚባል ነገር መሄድ አቆምኩኝ። በቃ ኦልሞስት በጌታ አልሆንኩም። በዛ አይነት ኮንፊውዥን አቆምሽ ማለት ነው። በቃ አቆምኩ፣ ሁሉንም ነገር አቆምኩኝ። እና ለእኔ ሰዎች መጥተው ያወሩኛል እግዚአብሔር መልካም ነው ምናምን ሲሉ ሊሆን ይችላል፣ መጽሐፍ ቅዱስ ላይ ተጽፏል ሊሆን ይችላል፣ ለእኔ ግን አይደለም። ምክንያቱም በጣም ወዶና ነገሬን ነው የወሰደብኝ። በጣም ወዶና አባቴን ከወሰደ የቱ ጋ ነው መልካምነቱና የቱ ጋ ነው የሚወደኝ ብዬ ያ ስዕል ነበረብኝና እግዚአብሔርን ማምለክም አልፈልግም፣ መከተልም አልፈልግም፣ ማገልገል ጭራሽ ሩቅ ነው ለእኔ ማለት ነው። ከዛ በዛ አጋጣሚ ውስጥ እያለው አጋጣሚ የተከራየንበት ፍሎር ላይ ጎረቤቴ እዚህ ቸርች አባል ናት እና ቸርች ላይ አላለችኝ የእግዚአብሔር ፍቅር መረዳት ሲዲ ዝም ብላ ሰጠችኝ። አልሰማሁትም፣ ምክንያቱም መንፈሳዊ ነገር ስለማልፈልግ ማለት ነው። አላምንም፣ በጸሎት አላምንም፣ ሰዎች ይፈወሳሉ ብዬ በፍጹም አላምንም። ማንም አያሳምነኝም። ስፔሻሊ የሆነ ኢንድ ስቴጅ ላይ ሰዎች ከደረሱ በቃ ይሞታሉ ነው የኔ እምነት የነበረው። ከዛ ሲዲውን እንዳጋጣሚ የሆነ ቀን ሰማሁት፣ ከፍቼ ቤት በላፕቶፕ ከፍቼ እየሰማሁ ከዛ ዳዲ ያወራል እና በጣም አጋነን ነው እውነት። እግዚአብሔር ሰው እንደዚህ አይወድም። ማተር ዋታታ አፕን እግዚአብሔር ይወዳል፣ በምንም ሁኔታ ውስጥ ብትሆን እግዚአብሔር ይወዳል ምናምን ይላል ዳዲ። እና እንደዚህ አይነት ነገር አለ እንዴ ብዬ በቃ እንደ ጥያቄ ይዤዋለሁ። እና ኢቨን ልጅቷ አልጋበዘችኝም፣ ቸርች ነይ ብላ አላለችኝም። ነይ ሂጄ እስኪ እናንተ ቸርች ለምን አጋብዥኝም ልምጣ ምናምን አልኳት። ደስ አላት፣ እሺ ያለችኝ። ወንድሟ እኛ ቸርች አባል አይደለም እና ይዘሃት ሂድ ብላው እና ይዞኝ መጣ ማለት ነው። ከዛ አጋጣሚ ስመጣ ሌላ ሰው ተጋብዞ ነበር የሚያገለግለው ነው። የሚያገለግለው ሰው የሚያስተምረው ስለ እግዚአብሔር ፍቅር ነበር እና በቃ ከዛ ብቻ በቃ ዝም ብዬ ሰማዋለው፣ ጽፍ ያለው ምናምን የተወሰነ መስመር ጽፍ ያለው ምናምን። ከዛ ብቻ እየገረመኝ ነበር። እውነት እግዚአብሔር እውነት ምናምን ይሄ ያለ እውነት እያልኩ ነበር የምሰማው። እና ከዛ ዳዲ ሊጸልይ ሰዎችን ጌታን ሊያስቀብልና በዛው ለታመሙ ሰዎች ሊጸልይ ወጣ። ከዛን ሰዓት ጀምሮ ምን እንደነካኝ አላውቅም ምናምን። ሰዎቹ ላይ እንዲህ እያሉ እኛ የሚያስለቅስ ነገር የለም፣ እኔ ግን እያልኩ ነበር ማለቀስ የነበረው። እና ከዛ በአጋጣሚ ደግሞ አባቴ ታሞ ወደ ጌታ በሄደበት ኬዝ የታመመች ሲኬዲ ታማ የመጣች ነበርችና ለእሷ ሲጸልይላት ደግሞ ጭራሽ አልቻልኩም እና
ብቻ በዛ አጋጣሚ እግዚአብሔር ልቤን ነካው። ከዛች ቀን ጀምሮ አልቀረሁም እና ሞር ደግሞ ሪስቶሬሽንን ስንማር ያስተማረን ሰው በቃ በኢየሱስ ስም የእግዚአብሔርን ፍቅር ልቤ ውስጥ አስገብቶ ክትት አደረገውና በቃ በበዓል ጊዜ ከሚያጋጥሙን ክስተቶች መካከል ዋነኛውና አንደኛው የመታነቅ ችግር ሊሆን ይችላል። ይሄ ነገር ደግሞ በተለያዩ ምክንያቶች ሊፈጠር ይችላል። ዋነኛው ምክንያት ደግሞ ምግብ በምንበላበት ጊዜ ስናወራ ኦር ስንስቅ፣ አንዳንዴ ደግሞ ትልቅ ጉርሻ በምንጎርስበት ጊዜ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። ስለዚህ እንደዚህ አይነት ነገር ሲፈጠሩ ኢመርጀንሲ ስለሚሆኑ በቤቶቻችን ሆነን ምንም ነገር ሳይጠይቁ ማድረግ የምንችላቸውን ነገር ማድረግ እንችላለን። አሁን የምነግራችሁ ቀጣይ ላይ በቤቶቻችን ሆነን ማድረግ የምንችላቸውን ነገሮች ይሆናሉ። እነዚህን ነገሮች ለትልቅ ሰው፣ ላረገዘ ሰው፣ ለወፍራም ሰው እና ለህፃናት ብለን መከፋፈል እንችላለን። ትልልቅ ለሆኑ ሰዎች በጣም ሆዳቸው ላይ ኦቤሲቲ ለሌላቸውና እርግዝና ላይ ላልሆኑ ሰዎች እንዴት ማድረግ እንችላለን? ብዙ ጊዜ ሲታነቅ ሰው እጁን አንገቱ ላይ ያደርጋል። ስለዚህ እንደዚህ አይነት ሳይኖች ኦር ማውራት መክበድ፣ ማሳል እንደዚህ አይነትና ድምፅ ማውጣት ከከበዳቸው የምናደርግላቸው መጀመሪያ ላይ ከኋላቸው እንሄዳለን። ስለዚህ አንደኛ እጃችን እንደዚህ ፊስት እንሰራና እንጨብጥና ሆዳቸው ጋር እናደርጋለን። ከዛ ይሄኛውን እጅ እዚህ ጋር አምጥተን ከስር ወደ ላይ አድርገን ወደ ላይም አፕዋርድ ፕሬዠር ወደ ውስጥም ፑሽ አድርገን ውስጣቸው ላይ ፕሬዠር እንዲፈጠር አድርገን ያ መታነቅ እንዲወጣ እናደርጋለን። ግን ከዚህ ጋር ተያይዞ በእኛ ሀገር ላይ የምናደርጋቸው የማይመከሩ በሕክምና የማይደገፉ ድርጊቶች አሉ። ከነዚህ መካከል ሲያስል እንዳያስል ውሃ መስጠት፣ አፍንጫህን ያዝ ነገር፣ ወይ ህፃን ልጅ ላይ ሲሆን ደግሞ ግንባሩ ላይ እፍ ማለት፣ እነዚህ በሕክምና የሚደገፉ ነገሮች አይደሉም። ስለዚህ አንድ ሰው ሲታነቅ እንዲያስል መርዳት፣ ከዛ ባለፈ ደግሞ ደረቱን መምታት ከቻል ደረቱን መምታት፣ ከዛ ውጪ ደግሞ ውሃ መስጠት። ከዛ ውጪ ደግሞ ውሃ መስጠት ብዙ ጥቅም አይኖረውም። ለምን ብንል ኖርማሊ ሲታፈን ኦር ደግሞ ቾኪንግ ኤፒሶድ ሲፈጠር ብዙ ጊዜ ምግብ ወደ አየር ቱቦ ነው የሚገባው። ስለዚህ ውሃ በምንሰጥበት ጊዜ ውሃ በምግብ ቱቦ ውስጥ ስለሚያልፍ ይሄናል ስለማይረዳቸው እንዲያስሉ መርዳት። እንዳልኳችሁ ቅድም ይሄኛውን እጅ ይዘን እንደዚህ አድርገን ከኋላ ወደ ውስጥ በመግፋት ምግቡ ከአየር ቱባቸው ውስጥ እንዲወጣ መርዳት እንችላለን። ህፃን ልጆች ሲሆኑ ደግሞ ኢንፋንት ማለትም ከ0 እስከ 1 ዓመት ያሉ ህፃናት ሲሆኑ ብዙ ጊዜ አስተኝተናቸው ከጀርባ ደረቶቻቸውን መምታት ነው። ወዲያውኑ ማልቀስ ካልጀመሩ አዙረን ከደረታቸው ላይ ደግሞ 5 እንድቀደምም ደግሞ በዚህኛው በደረታቸው 5 አድርገን እስኪወጣ ድረስ ይህንን ነገር እያዞረን መደጋገም እንችላለን ማለት ነው። ይህን በማድረግ ሰውን ከመሞት ራሱ መታደግ እንችላለን ማለት ነው። ዛሬ እንግዲህ እንደዚህ ያሰባሰበን የጌታችን የኢየሱስ ክርስቶስ ልደት ነውና እስቲ የጌታ ኢየሱስ ልደት ምንድን ነው ለእናንተ? ይሄንን ብታብራሩልኝ። ከሰላም ልጀምር። በኢሳይያስ ላይ እንደተገለጠው እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትሉታላችሁ የሚለው አለና አማኑኤል ማለት እግዚአብሔር ከኛ ጋር ግን ከዛም ያለፈ ትርጉም እንዳለው አሁን በመንፈሳዊ አባታችን ተምረናል። እግዚአብሔር ከኛ ጋር በሰማይ ያለው የማይታየው የማይዳሰሰው የነበረው አምላክ ምድር ደግሞ ከመፈጠሯም በፊት የነበረው አምላክ ወደ ምድር የመጣበት ከዛ የሚዳሰስ የሆነበት ስጋ የለበሰበት ሰው የሆነበትና የፍቅርን እግዚአብሔር ለኛ ያለውን ጥልቅ ፍቅር ያሳየበት አምላክ የሆነው አምላክ የማይወሰን የነበረው አምላክ በሚወሰን ሰውነት ውስጥ በጊዜ ውስጥ የሚገደብ የሆነ ከዛ የሚራብ የሆነ ከነበረበት ከዛ ክብር የወረደበት እና ሰው በቃ ለኛ ያለውን ፍቅር ለመግለጽ ሰው የሆነበት የወረደበትን እንትን ነው የሚያሳየው ሞመንት ነው የሚያሳየኝ እና በጣም ስለ ኢየሱስ ክርስቶስ በበለጠ ባወኩኝ ቁጥር ክሪስማስ ወይ የገና የጌታ ልደት የሚባለው በዓል የበለጠ አሁን ትርጉም እየሰጠኝ መጥቷል። ላይክ ማለት የሆነ ክሪስማስ የኢየሱስ ክርስቶስ ልደት ነው፣ የእግዚአብሔር ልጅ አማኑኤል እግዚአብሔር ከኛ ጋር ሆነ ከሚለው ትርጉም ያለፈ የጠለቀ ትርጉም እንዳለው የተረዳሁበት እንትን ነው ያለውና በጣም ይገርማል። ጥልቅ መረዳት ነው። እስቲ ደግሞ የሚናቀብ አሁን ዶክተር ሰላም ያነሳችው ፖይንት አለና ክሪስማስ ሞይን የሚያሳየን ነገር የክርስቶስን ሰው ሆኖ መምጣት ነው። ግን እኔ በጣም የገረመኝ ነገር
መጥቶ ሲመለስ እንግዲህ ፊዚካሊ ነው የመጣው አይደል? ፊዚካሊ ሲመለስ ጥሎን አልሄደም። ላይክ በቃ መጀመሪያ ፊዚካሊ ሲኖር እኮ ፊዚካሊ ነው አክሰስ የምናደርገው የነበረውና ሲሄድ ግን ዝም ብሎ ጥሎን አልሄደም አይነት ነገርና ሌላ አብን ለምነዋለሁ አለ። እንደኔ ያለ ሌላ አጽናኝ ይሰጣቸዋል አለ ነገርና ላይክ አብሮነቱን ያመጣው ከሰማይ እሱ በመምጣቱ ብቻ ሳይሆን በመንፈስ ቅዱስም ደግሞ የቀጠለ ነበርና ብቻ የሂውማን ስቶሪ ሪራይት ያደረገ ትልቅ ሞመንት ነው ብዬ ነው ማስበው የኢየሱስ ክርስቶስ የልደት በዓል ማለት ነው። በጣም ይገርም መረዳት። እዚህ ላይ ለመጨመር ያክል ዮሐንስ ላይ ያለው ቃል አለ ለሰው ሁሉ እውነተኛ የሆነው ብርሃን ወደ ዓለም ይመጣ ነበረ ይላል እና እሱን ቃል ስንማረው በጣም ይደነቀኝ እና ለእኔ የጌታችንን ልደት ለየት እንዲል ያደረገው አንደኛው መረዳት ነው። ይሄ ምንድነው የሚለው እዛ ላይ ይመጣ ነበር፣ እውነተኛው ብርሃን ይመጣ ነበረ ነው የሚለው። እኛ ያለ ነገር ነው ይመጣል የሚባለው እንጂ እኛ መጣን አንባልም ሲያስረዳን ማለት ነው። እና እኛ ለመኖር መጀመር ነበረብን። እሱ ግን የነበረ ነው። ከዚህ በፊት የነበረው ነው የመጣው። ለዛ ነው የመጣ ሚለን መጽሐፍ ቅዱስ። ጀመረ ማይለን መጽሐፍ ቅዱስ ለዛ ነው የነበረው ነው የመጣው። ልክ እኛ ወደ አዲስ አበባ ነው ማለት ወደ አዲስ አበባ መሄድ ፈልገን ማለት አዲስ አበባ ሆነን ወደ አዲስ አበባ እየመጣው ነው እንደማንለው ልክ እንደዛው የነበረው ነው እየመጣ ያለው የነበረ ነው የመጣው እንጂ እንደኛ የጀመረ አይደለም ጌታ ኢየሱስ የሚለው በጣም አስደንቆኛል። ከዛ ውጪ ደግሞ በጣም ይሄ ክሪስማስ የሚለውን ታስታውሱ ከሆነ ክሪስማስ የሚለውን ሲነግረን ባህላችን ይመስለኝ ነበር። የሆነ ነገር ሲባል ምን ሰበሰብ ባህላችን አድርጌ ነበር ማስበው። ግን ክሪስማስ ግን ማስ ኦን ክራይስት ዴይ ብሎ ሲተረጉምልን አስታውሳለሁ። በቃ ውስጤ የቀረ ነገር ነው። ለካ የምንሰበሰበው ጌታ ኢየሱስ ክርስቶስን ለማሰብ ነው። ብዙ ሰዎች በዛ ያ ስፔሲፊክ ቀን ለጌታን ለማሰብ የምንሰበሰብበት ቀን መሆኑንም ሳስብ በጣም አሁን ክሪስማስ ማስ ኦን ክራይስት ዴይ የሚለውን ነገር ይነግረናል እና እሱ ለእኔ ስፔሻል ያደርገዋል በጣም። ለመጀመሪያ ጊዜ በስራም ሆነ ወይ በትምህርት ሊሆን ይችላል በዓልን ከቤት ውጪ ከቤተሰብ ውጪ ያሳለፋችሁበት ጊዜ እንዴት ነበር ያሳለፋችሁት? ምን ይመስል ነበረ? ምን ተሰማችሁ? የሕክምና ባለሙያ ስትሆኑ በዓል ምናምን ብሎ ወደ ቤት ምናምን የለም፣ እረፍት የለም። 24 ሰዓት ስለሆነ የምንሰራው በዛ አጋጣሚ ሁሉንም በዓል ማለት ይቻላል ስራ ቦታ ነው ያሳለፍኩት እኔ። ምክንያቱም ሆስፒታል ላይ ቅድሚያ ቤታቸው እንዲሆኑ ስኬጁል ሲደረግ ራሱ ቅድሚያ የሚሰጣቸው ሰዎች አሉ። እናቶች ልጆች ያሏቸው ያገባቸው ለእነሱ እነሱ እዛ ይሆኑ እናንተ እዚህ ይሆኑ ስለምንባል በቃ በዛ አጋጣሚ ሁሉንም በዓል ማለት ይቻላል የስራ ተጨናንቆ ቤት አሳልፌ አላውቅም። ያው ብዙ ፊልም የለውም እኮ እዛም ደግሞ ስንሆን እናከብራለን እንደምንም ብለን በዓሉን እናከብራለን። ያው መብላት ነው ዞሮ የሚበላውን ነገር ለየት አድርገሽ እናከብር ነበር። ያው ብዙ እንትን ያለኝ ስሜት ምንም የለም። የፋሲካን በዓል እዛ ነበር ያከበርነው። የመጀመሪያ ነበር እንደውም ትዝ የሚለኝ ፈተና ነበር መሰለኝ እንደነጋታው ዛሬ ማጥራት ነበረብን። እሁድ ነው ነገ ፈተና አለ። እንግዲህ ፈተና እያለ ጠዋት ሄደን ቁርስ በላን፣ ተመልሰን ወደ ጥናት ገባን። ምሳ ሰዓት ሄደን በላን፣ ተመልሰን ወደ ጥናት ገባን። ከዛ አራት ላይ ትንሽ ወጣ ብለን እንብላለን። እንደዛ አደረግን። ያው ጥናቱ ምናምን ስለነበር ትንሽ አስረስቶናል። ግን ቤተሰብ ሲደውል ስልክ ምናምን ነገርና ተሰብስበው እንዴት ነበር እናንተ ጋር ምናምን ሲል ትንሽ ያው ይሰማሃል። ተሰብስበናል አጎትም አላክስትም ማለት ሲባል በጣም ደስ የሚል ነገር አለ። ከቤተሰብ ውጪ መጀመሪያውን በዓል ማስታወሰው ያው ዶርም ውስጥ ስለነበረ ዶርም ውስጥ ተኝቼ እንዳሳለፍኩት እዚህ ይለኛል። በጣም ይሄ በቃ ከቤት መውጣቴ በደንብ ሴንስ ያደረኩት ያኔ ነው። በቃ ተኝቼ ነው ያሳለፍኩት። ሙዳ ሆልዴ አልወጣውም፣ አልበላውም፣ ምንም
ስልክ ራሱ ሲደውሉ አዎ ወጥቻለሁ አልኳቸውኝ እንጂ ተኝቼ ነው ያሳለፍኩት። በቃ ካልጊ ላይ አልወረድኩኝም። እሱ ሞመንት እዚህ ይለኛል። የሚያጸይፍ ነገር ለምሳሌ አሁን ወይ ሰው ሲደማ አይታችሁ ሊሆን ይችላል፣ በትምህርት በተለይ ልክ መጀመሪያ አካባቢ ወይ ደግሞ ሰው ድንገት ቮሚት ሲያደርግ አይታችሁ ሊሆን ይችላል እና እስቲ ምን ተሰማችሁ? የመጀመሪያ ያየሁት ትዝ የሚለኝ ሲዋን እያለሁኝ ክሊኒካል የር እንደጀመረን ሌበር ዋርድ የመጀመሪያ ቀን የገባኝ ቀን ላይክ ሌበር ዋርድ ማለት እናቶች የሚሆኑት ማዋለጃ እዛ ገባኝና ያኔ ደግሞ በጣም ክራውድድ ነበረ ሆስፒታል ውስጥ ብዙ እናቶች ነበሩ አንድ ክፍል ውስጥ የሚወልዱትና በጣም የተፋፈነ ነበር። ብዙ የሚወዱ እናቶች ነበሩ። ከዛ በጣም የተለያየ አይነት ሽታዎች ነበር ያሉትና በቃ ብዙ አይነት ነገር ሸተተኝ። ከዛ መቆም ብሎኝ በቃ በህይወቴ እንደዛ አይነት ሽታዎች ሸተውኝ ድብልቅልቅ ያለ የብዙ ነገር ሽታ ነው በአንድ ሸተተኝ። ከዛ ወጣን ወደ እንትን ለመሄድ መኪና ውስጥ ገባና ልክ እንደወረድኩ በቃ ራሴን አላውቅ መንገድ ላይ ሆኜ ነበረ ወደ ላይ እንትን ያደረገኝና የኔም የማዋለጃ ክፍል ነው። ሌሎቹ ክፍሎች እንዳሉ ሆነው በቃ የማዋለጃ የኔ ትልቁ ስስ ጎኔ ነው እና ከዚህ ደግሞ ያው ለማጅ ሐኪም ስንሆን ኢንተርን ስንሆን ያው የግዴታ ሰርጅኖች ሲኖሩ እንደዚህ ቀዶ ሕክምና የሚሰሩ ስፔሻሊስቶቹ ሲመጡ አሲስት እናደርጋለን እንገባለን እና ትዝ ይለኛል ቆሟል ሁሉም ሰው ደክሞ በቃ የግዴታ ነው መግባት አለብሽ ተብዬ ገብቼ ከዛ ሰጥቶኛል ሚሰጥ ያው ያደረገ ነው ሰርጀሪ ያደረገ ነውና መያዜን ነው እኔ ማውቀው ለካ እየሄድኩ ሄደች ፔንት ነቀልሽ ማለት ነው። እኔ ማስታወሰው በላስት በቃ የማስታወሰው ነገር መያዜን ነው መሄዴን አላውቅም እና ደግፈውኝ ከዛ ጊዜ ጀምሮ በቃ ኮርነር አንድ ቦታ አለች እዛች ጋር ቁጭ እላለሁ ሲጨርሱ ወጣን ነው እና ስቲል እስከዛሬ ድረስ መቆም ለኔ በጣም ትልቅ ፈተና። ተመልካቾቻችን እየተከታተላችሁ ያላችሁት በጎስፕል ቲቪ ተዘጋጅቶ የሚቀርብላችሁ የሐኪም ሉቃስ ሾው ፕሮግራማችን ነው። በዓሉን በደንብ በቤት ሆናችሁ እያከበራችሁ እንደሆነ ተስፋ እናደርጋለን። ከጥቂት ደቂቃ በኋላ ተመልሰን እንመጣለን። መልካም በዓል። ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በክርስቶስ የብርሃን የስጦታ በዓል የሆነበት ምክንያት እግዚአብሔር አንድያ ልጁ ለዓለም ሁሉ ስለሰጠ አምላክ ሆኖ ሳለ መውጣት ይችላል በአንድ ወር በሁለት ወር። ነገር ግን 9 ወር ጠብቆ ሰው ሆኖ አለቅነትን የያዘ ወንድ ልጅ ለኛ ምንድነው የተደረገው? እንኳን ዛሬ ደግሞ ልናከብረው በታችን ሰብሊ ቤት የመገኘታችን ሚስጥር የሆነው ክርስቶስ ኢየሱስን ነው። እሱን ነው ያው መካከለኛ አድርገን የምናነሳው። እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ ላለው ኢየሱስ መወለዱ ለኛ ለናንተ ለተቀበለው ለሁሉም ነው። አዳኝ ሆኖ መጥቶልናል። አዳኝ ሆኖ በቤታችን ስጦታ ሆኖ መጥቶልናል። የዓለም መድኃኒት የዓለም ብርሃን የሆነውን ኢየሱስ ልናወራ ከኔ ጋር ስለመጣችሁ በጣም ደስ ብሎኛል። እንኳን ተወለደ የዓለም ቤዛ የዓለም መድን መድኃኔዓለም የቀጠለው ዘመን በክርስቶስ። ተመልካቾቻችን ተመልሰን መጥተናል። እኛም በስቱዲያችን ሞቅ ያለ ጊዜ እያሳለፍን ነው የምንገኘው። በባህላችን መሰረት ዳቦ የሚባርክልን ዮኒ ያለ ዮኒ ይባርክልን እና እየበላን ደግሞ እንወያያለን ማለት ነው። የምስራች ስሙ ኢየሱስ ተወልዷል። የምስራች ስሙ ንጉሡ ተወልዷል። ኢየሱስ ተወልዷል።
ቡናችንን እየጠጣን እንግዲህ ጨዋታችንን እንቀጥላለን። በዓሉ እንግዲህ ደስ የሚል ነው። ሕክምናው ላይ ምን አይነት ገጠመኝ አጋጥሟችሁ ያውቃል? እስቲ አስቂኝም ይሁን የሚያሳዝንም ግን አስተምሮ ያልፋል የምትሉት ገጠመኝ ካለ? ያው ሕክምና ላይ ሲሆን በጣም ቴምቲንግ እና ስትራግል የሚደረግበት ነገር አሁን እንቅልፍ የሚባል ነገር ነው እና ረዥም የጥናት ሰዓቶች ስለሚኖሩ ብዙ ጊዜ ያው ከእንቅልፍ ነው ኮምፕሮማይዝ የሚደረገው። ብዙ ጊዜ የጠዋት ክላስ አለ፣ ከዛ ምሳ ሰዓት አለ ምናምን እየተባለ የእንቅልፍ ሰዓት ብቻ ይቀናነሳልና ትዝ ይለኛል። እና ስናጠና የኦራል ኤግዛም ይባላል፣ የቃል ፈተና የሚባለው ማለት ነው። ፊት ለፊት ትቀርቢያለሽ፣ ሲኒየር ሐኪሞች ይኖራሉ፣ እነሱ ይጠይቁሻል ነው ከየትም 1 ዓመት ሙሉ የተማርሽውን መርጠው አንዱን ይጀምራል የፈለጉበት ቦታ ማለት ነው። እና ምን ሊጠይቅሽ እንደሚችል አይታወቅም። አንዱ ላይ ገብቶ ደግሞ ዲቴይልም ሊገባ ይችላል። ነገር ላይክ ሱፐርፊሻል ማወቅ አለብሽ የሚለውንም ነገር አይደለም። አንዳንዴ ምናምን ብሎ ሊጠይቅሽ ይችላልና እንደዚህ አይነት ቴንሽንም ስላለና የሚያስጨንቅ ነገር ስላለ ብዙ ጊዜ በደንብ ረዘም ያለ ንባብ ይፈልጋል። እና ጓደኞቻችን እያነበብን ምናምን አንዳንዴ ያው እንቅልፍ ሲያስቸግርሽ ናፕ ታደርጊያለሽ ነው። አንዱ ጓደኛችን ናፕ አድርጎ እሺ ፈተና እንዴት ነበር እንለዋለን። ላይክ ተኝቷል በሱ ቤት እኮ አዎ ገብቼ እንደዚህ ጠይቀውኝ ምናምን ከዛ እንደዚህ መልሼለት ነው ላይክ ፈተና ላይ እንዳለ ነው የሚሰማው። እሺ ይሄ ማለት ምን ማለት ነው ስንለው ያብራራል። እና እሱን ሞመንት መቼም አይረሳኝም። እየበላችሁ እየጠጣችሁ ደስ ይላል ዛሬ ቀኑ። እስቲ ሩት ያንቺ ሲያጋጠመሽ? የኔ ከእናንተ ትንሽ ይለያል። ስራ ቦታ ላይ ነው ያጋጠመኝና ኢመርጀንሲ ላይ ነበር የምሰራውና ኢመርጀንሲ ላይ እየሰራን ሰውየው ታሞ መጣና ቅድሚያ ትሪያጅ እናደርጋለን፣ ልየታ ማለት ነው። እዛ ጋ ሲመጣ የሆነ ነገር አንጠልጥሎ ነው የመጣው። ትልቅ ሰው ነው ምናምን። ከዛ ከአምቡላንስ ወርዶ መጣና ስሙ ምናምን ጠየቀን፣ ሞላን። ከዛ ምን ሆነ ነው የመጣው ስንለው እባብ ነድፎኝ ያለ። ከዛ የት ነበር የምትኖረው? አዲስ አበባ። የት ነው ቦታው? እንደዚህ ብሎ ኮንዶሚኒየም ውስጥ እንደሆነ ነገርን እና ይኸው ያመጣው ይኸው የነደፈኝ እባብ አውጥቶ አሳያቸው። እባቡን በእጁ ለካ ያንጠለጠለኝ ቀበቶ ምናምን የመሰለን እባቡን ነው ለካ ይኸው የነደፈኝ እባብ ብሎ ሲሰጠን የለም ተታነው ይገነና አልገደለውም አለ። እንደዚህ አንገቱን ቀርጎ ይዞት ይለቅማል። መርዝ ያስፈልጋል ተብሎ እንደዛ ስለሚታሰብ ስለሚባል በተለይ አስተዋይ ነው። ያው በእርግጥ አስተዋይነቱን አይተናል። ግን እባብ ያው እንግዲህ ለተመልካቾቻችንም ለማብራራት በተለይ በጎንደር አካባቢ እንደዚህ ሞቃትና እባብ የሚበዛባቸው ቦታዎች ላይ የሚናደፉት እባቦች አንዳንዴ መርዛማ ሊሆኑ ይችላሉ እና ምን አይነት እንደሆነ ወይ ቆዳቸው ምን አይነት ነው ዘሩ ምን አይነት አይታችሁታል ወይ ተብሎ ስለሚጠየቁ ብዙ ጊዜ ለዛም ይሆናል እንግዲህ ብዙ ማምጣት ይችላል ነበር። ላይ እባብ አይከብድም። ያው ያስደነግጣል። ላይ እባብ ሲሆን ሁሉም እንግዲህ ሁላችንም ትተነው ስራው በጣም የሚያስቅ አጋጣሚ ነው። እስቲ ወደ አገልግሎት ደግሞ እንምጣና ሁላችንም በክብር ቤት ቤተክርስቲያን ውስጥ እያገለገለን እንገኛለን እና እስቲ አሁን የምታገለግሉበትን ክፍል ንገሩን። እሺ እኔ አሁን አክቲቭሊ ሆኜ የማገለግልባቸው 2 ቡድኖች አሉ። አንደኛው ሜዲካል ቲም ነው፣ ሁለተኛ ደግሞ ኮኦርዲኔተርስ ነው። ከዛ በፊት ድሮ ያው ሃይ ስኩል እያለሁ ላይክ 10ኛ ክፍል 11 12 ከዛ በፊት ኮሮና ላይ ካሜራ ቲም አገለግል ነበር እና በዛ ጊዜ ያጋጠመኝ ነገር እና በጣም ትልቅ ትምህርት የሰጠኝ ላይፍ ታይም የሆነ ስለ አገልግሎት ያለኝ ሜንታሊቲ እንዲቀይር ያደረገኝ ነገር ሀፕን አድርጎ ነበር። ድሮ ካሜራ ያው ከፊት ለፊት የሚቀርጽ አለ፣ ከኋላ ቆሞ የሚቀርጽ አለ። ያው አሪፍ ነው ኩል ነው የሚባለው ከፊት ለፊት የሚቀርጸው ሰው ያው እየተንቀሳቀሽ ነው ምናምን። ትንሿ ቤተክርስቲያን እያለን ማለት ነው። ትንሿ ቤተክርስቲያን እግዚአብሔር ፍቅር አዳራሽ እያለን እንደዛ ነበርና ያው ሲኒየር የሆኑ ካሜራማኖች ይኖራሉና እነሱ መጥተው ካሜራ ይቀበሉሻል እና ሲቀበሉሽ ብዙ ነገር ነው የሚሰማሽ እና በጣም በቃ ይደብረን ነበረ። እየደበረን ነው ወደኋላ የምንሄደውና ብዙ ጊዜ እንደዚህ ይሆናል። ሁላችንም ጋር የነበረ ነገር ነውና አንድ ቀን እንደዛ ደበረኝና ሄጄ ተቀመጥኩና ትንሽ ብቻ ማሰብ ጀመርኩ። ነገር ለምንድን የደበረኝ ብዬ አሰብኩ። ነገር
ላይክ አገልግሎት ከሆነ ከኋላም ተቀምጦ ባትሪ ማቃበል ብዙ ጊዜ ይጠፋል ባትሪ ምናምንና ላይቭ አይደለም ተሰክቶ የሚሰራውና ባትሪ ማቃበል እንኳን አገልግሎት ነው። ምንድነው ሞቲቬ? እኔነቴን ነው ያገለገልኩ ያለሁት እግዚአብሔርን ነው መታየትን ነው የፈለኩት ጋድም ማገልገል ነው የፈለኩት የሚለው ጥያቄ መጣብኝ። ለአገልግሎት ፊት ለፊትም ማገልገል ነው፣ ከኋላም ማገልገል ነው፣ ኬብልም መያዝ ማገልገል ነው፣ ባትሪ ማቃበል ማገልገል ነው። እና ብዙ ጊዜ እኔነት ነገር ብዙዎቻችን ጋር አለችና የዛኔ አሁንም እኮ አለ ላይክ ማኔጅ ይደረጋል ነገር ነው እንጂ ቺኒነትን ያው የዛኔ በደንብ ማኔጅ ተደረገች ነው እንዴና እሱ ነገር ለኔ በጣም ትልቅ አጋጣሚና ትልቅ የተማርኩበት ጊዜ ነበር። በጣም የሚገርም አጋጣሚ ነው። ያ በምን ቲም ውስጥ ነው የምታገለግዩ ሰላምዬ? እሺ በክብር ቤት ቤተክርስቲያን በሜዲካል ቲም እና በጽዳት እና በኳየር ውስጥ አገለግላለሁ። ኳየር ውስጥ ታገለግያለሽ? ዞዊ ስንት ነሽ? ዞዊ ፎር ውስጥ ታገለግያለሽ። ያ ማለት የሽብሸባ ቲማችን ማለት ነው። ዋው ኢትስ አሜዚንግ። ኳየር ውስጥ አንድ ሰው አለ። ስለዚህ ሰርፕራይዝ አለ። ለሷ ደግሞ አንድ የገና መዝሙር ትዘምርልናለች ማለት ነው። ሰላም አይደል? ግድ ነው ያስፈልጋል። በኳየር ውስጥ ያለ ሰው ግዴታ መዘመር አለበትና ስለዚህ ተፈትና ማለፍ አለ ማለፏል እናጣራለን ማለት ነው። ደስታ ለዓለም አዳኝ መጥቷል፣ ምድር ተቀበይው፣ ልባችሁን አዘጋጁ፣ ሰማይና ምድር በአንድነት ዘምሩ፣ መዝሙር ለሕፃኑ። በጣም የሚገርም ድምፅ ነው ያላት። ለኳየር አልፋለች ወይ? አልፋለች። አልፈሻል። በቃ አልፈሻል። አንዳንድ ሰዎች ሐኪሞችን እንደ መንፈሳዊ ሰው አይቀበሏቸውም። ወይም እስቲ ጸልዩ፣ ይሄ ሕክምና እኛም እንረዳቸዋለን፣ ግን ጸልዩበት እናንተም እንዴ ሐኪሙ እንደዛ አለኝ እንዴ ይላሉ። እንደውም በቅርብ ደግሞ አንድ ሴትዮ ስትመሰክር ምን አለች? ሐኪሙ በቃ ጸለይኩላትና እውነትም ለውጥ ስናይ በጣም ደስ አለው አለች። እና ሐኪሙ ራሱ ማሚ ጸልይ፣ ድጋሚ እንደገና ጸልይ፣ እየተሻሻለች ነው ልጅሽ፣ ቆንጆ ጥሩ እየሆነች አለኝ አለች። እና እንዴት ነው አንድ ሰው ሐኪምም ሆኖ መንፈሳዊ መሆን ይችላል ወይ? ይሄንን እስቲ እንዴት ታዩታላችሁ? አዎ በህክምና ውስጥ ያለው ትልቁ ዳይላማ እሱ ነው። ሐኪም ስንሆን በተለይ ደግሞ በጌታ የሆነን ሐኪሞች ደግሞ ስንሆን ጌታችን ተአምራትን ስለሚያደርግ ጌታን መከተል የተለየ ነገር በቃ ጌታን መከተል ሌላ ህክምናና ዓለሙ ሌላ አድርጎ የማየት ልምዱ አለ በተለምዶ ማለት ነው። ማለት በቃ ስራ ቦታችን ስንሄድ ሴኩላር በቃ የተማርን ትምህርት ቤት ገብተን የወጣን ሐኪሞች ነን። ከዛ ውጪ የሆነን ነገር ምንም አናስተናግድም ከተባለው ነገር ውጪ ማለት ነው። ከዛ ደግሞ ወደ ጌታ ቤት ደግሞ ልክ እረፍታችን ደርዛ ደግሞ ወደ ጌታ ቤት ስንመጣ ደግሞ አማኞች የምንሆንበትም አጋጣሚ አለ። የህክምና ሙያ ውስጥ ሳንገባ በፊት ምንም እንቀበላለን። ለማመን አንቸገርም፣ ልባችንም ቅርብ ነው። ልክ ግን ቁጭ ብለን ስንማርና የነገሮችን ውስብስብነት ተረተን ከዛ ደግሞ የመጣውን ከጊዜ ቆይታ በኋላ የመጣውን መፍትሄ ሲነግሩን ሞር ሎጂካል ይሆናል አእምሯችን። ይሄ ሚዛን ባላቸው ነገሮች አይደል? በሎጂክ ሞል ያምራል ከስፒሪቹዋል ነገር ወይ ከመንፈሳዊ ከመንፈሳዊ ነገር ለዛ ሞር ሴንሲቲቭ አንሆንም። እና ምን አይነት ዳይላማ ይፈጠራል? ከዛ ወዴት እናድጋለን? በዛ በትምህርት ዓለም ውስጥ ስናልፍ ወዴት ነው የምናድገው? በቃ የሆኑ ነገሮችን እንቀበላለን፣ የሆኑ ነገሮችን ግን አንቀበልም። ማለት ጌታ ኢየሱስ እንግዲህ የተጻፉልን ነገሮች አሉ። እውርን ሲያበራ አይመስለንም ማለት ያንን ነገርም አንድም አናስበውም። አት ዘ ሴም ታይም ደግሞ የምንቃኝበትም ቅኝት ነው እና ሞር ጊዜያችንን ወስደን ኦልሞስት 16 ሰዓት እንደዚህ ተወስዶ ነው የሚሰራብን እና ለ16 ሰዓት የምናነበው ነገር አለ። ከዛ ደግሞ ለመንፈሳዊ ህይወታችን ደግሞ የምንሰጠው ጊዜ አለ እና ሞር የተለያየ ሆኖ ሳይሆን ቅኝታችን ነው የሚለያየው ባይነኝ እኔ። ምክንያቱም አንድ ሰው
ራሴን አመመኝ ሲል እሱ የሚያየው የራስ ምታቱን ነው፣ ምልክቱን ነው እሱ የሚያየው። እኛ ግን ያንን ራስ ምታት ሊያመጡ የሚችሉ ብዙ ነገሮችን እናውቃለን። ስለዚህ አእምሯችን ውስጥ እሱ ስለህመሙ ሲነግረን ብዙ የምናስባቸው ምንጮች ይኖሩናል። ከዛ ምንጮች አንፃር የዚህ ሰውዬ ችግር ይሄ ነው እንላለን። በጌታ አማኞች እንደሆኑ ዳግመኛ እንደተወለዱ ግን ክርስቲያኖች ግን የምናየው ነገር ከዛም ያለፈ የጠለቀ ነገር ነው። ስለዚህ መንፈሳዊ የሆነን ነገር አሁን ለምሳሌ መንፈሳዊ የሆነውን ፓርት ስናይ ያንን ሰው ለመርዳት ለማገዝ እዛ ቦታ እግዚአብሔር እንደ አዘ ሜሴንጀርስ እንዳስቀመጠን እኔ አምናለሁኝ ፐርሰናሊ። እና ያ ሰው ከህመሙ ባለፈ በመንፈሳዊ ዓለም ላይ በዛ ሰው ህይወት ውስጥ የሚሆነውን ክስተት እንረዳለን መንፈሳዊያን ስንሆን። ስለዚህ የተለያዩ ነገሮች አይደሉም። በጌታም ሆነን ሐኪሞች ነን። አደሴም ታይም ደግሞ እይታችንም የጠለቀ ነው ለሁለቱም ዓለም። በዚህኛውም በምልክቱንም ሲነግሩን የምንደርስበት አንዳንድ ጊዜ እንደውም እዚህ ጋር ላቋርጥሽና ሰዎች ይመጣሉ ለመታከምና ብዙ ነገር እንመረምራቸዋለን። ብዙ ነገር እናይና ምንም አልተገኘም ይባላል። ያ የዛን ጊዜ ኢትስ ላይክ ዘ ዴቪል ነው። ይሄ በቃ ከበሽታው ከሆነ አቅጣጫ እንደመጣ ያስታውቃል። ምክንያቱም ምርመራ ብዙ ነገር ተመርምረው የደም ምርመራ፣ ኤምአርአይ፣ ሲቲ ሁሉም ሰላም ይሆንና ግን ፔኑ አለ። ሰዎቹ ኮምፕሌን ያደርጋሉና የዛን ጊዜ የሆነ መንፈሳዊ እርዳታ እንደሚያስፈልጋቸው ያመለክታለን። እና እሱ ነው ጠልቀን እናያለን። ለየት የሚያደርገው ነገር እሱ ነው እንጂ ሕክምናችን 16 ሰዓት ወስደን የሆነ ነገር ማንበባችን ጌታን መከተላችንን ለጌታ ካለን ፍቅር አያጎለንም፣ አያስጥለንም። ዮኒ ያንተስ እስቲ ምን ይመስልሃል? ያው ቀቤ ብዙም ፖይንት አንስተዋለች። ያው እሱ ላይ ትንሽ ለመጨመር ብቻ ነው እና እኔ አሁን ፐርሰናሊ ምን አስባለሁ፣ ህይወት ስፒሪቹዋል እንደሆነ አስባለሁ። ፊዚካሉ ዓለም የስፒሪቹዋል ዓለም ሪፍሌክሽን እንደሆነ የእሱ ውጤት እንደሆነ አምናለው ነገር እና ህክምናዬን ከሱ ላይ ይቻላየውም አይነት ነገር ነው ፖይንቱ ነው። ስፒሪቹዋል መሆናችንና የጌታ ሰው መሆናችን ለእኛ እንደውም እንደ አድቫንቴጅ እና እንደ አዲሽናል ቤኔፊት ነው ብዬ ነው የማስበው። ለምን ሌላ ሰው ፊዚካል ነገሩን ብቻ ነው የሚያየው፣ እኛ ግን we can understand ከዛ ጀርባ ያለውን ነገር እና ሰዎችን በዛ መንገድ አሲስት ማድረግ እንችላለን ብዬ አስባለሁ። ከዛ በተረፈ ግን ቅድም ቀቤም እያነሳሽ ነበረ ለህክምና ሰው ትንሽ የሚከብደው ብዬ ማስበው ለራሱ ፈውስን መቀበል ነው። ለምን ብዙን ታይሙን የሚያሳልፈው ህክምና ላይ ነው። እንዴት እንደመጣ እንዴት እንደኮዙ ሲሰጥ ምን እንደሚያደርግ ነው ስለሚያውቅ ያ ኤቭሪቲንግ እንደዛ ስለሚያስብ ለመቀበል በጣም ልቡ ይከብደዋል። ለምን እንደምናውቀው ኤክስፖዝ ለተደረግ ነው ለዛ ነገር ነው ልባችን ሴንሲቲቭ የሚሆነው። አንድ ሰው ለእግዚአብሔር ነገር ሞር ኤክስፖዝድ በሆነ ቁጥር ለእግዚአብሔር ለሆነ ነገር እምነት ይኖራል፣ ለእግዚአብሔር ለሆነ ነገር ደግሞ ልቡ ይሳሳል አይነት ነገር። እኛ ግን ሞር የምናውቀው ኪድኒ ስቶን አለው ከተባለ ይሄ ሰውዬ ወይ ሰርጀሪ መሰረት አለበት ወይ በሆነ መልክ ይወጣል ነው የኛ ኮንሰፕት። እዚህ ጋር ተፈወሰ ሲባል ቤቱ ጋር ወጥቶ እንዴት አደረገ ሳይንስን ታስቢያለሽና ይሄኛው ኤክስፖዠር ሞር ስለሌለሽ የዛኛው ኤክስፖዠር ሞር ስለሚበልጥ ይከብዳልና ለኛ ትንሽ የሚከብደን እሱ ነው። ስለዚህ ያን ነገር ኦቨርካም ለማድረግ ዊ ኒድ ኤክስትራ የሆነ ከሌላው ታይም ኤክስትራ የሆነ ኢፈርት ይፈልጋል። ኤክስትራ የሆነ ጸሎትና ኤክስትራ የሆነ መስራት አለብን። ኤክስትራ የሆነ የቃሉን የመስማት ነገር ያስፈልጋል። ለምን እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው የሚለው። ስለዚህ ሞር በሰማና ሞር ኤክስፖዠር በኖረን ቁጥር ሞር ለእግዚአብሔር ያለን ልብ ይከፈታል። ላይክ በጣም አሁን ህክምና እንደምናውቀው ድሬን ነው፣ ላይፍሽን ነው ድሬን የሚያደርገው። ስትሄጂ እዛ ጠዋት እንደዛ ምሳ ሰዓት ላይ ከጓደኞች ጋር ዛሬ እኮ እንደዚህ አይነት ፔሸንት ወሬሽ ሁሉ ነገር ላይክ ስለ ፔሸንት እና እዛው ዙሪያ ያለ ነገር ነውና ሞር ኤክስፖዠርሽ ወደዛ ስለሚሆን ልብሽም ሞር ወደዛ ሄዳል። የልብ ጉዳይ ነው፣ የሎጂክ ጉዳይ አይደለም። እግዚአብሔር እንደሚፈውስ እኮ ማንም አሁን እግዚአብሔር ይፈውሳል ብት አሜን ይፈውሳል ይላል። ለአንተ ግን እስቲ ተቀበል ስትዩ መቀበል ይከብደዋል። ለምን እምነት የሚባል ነገር መፈጠር አለበት። እምነት ደግሞ የሚፈጠረው ኤክስፖዠር ባለ መጠን ነው። ስለዚህ እኛ ዊ ኒድ ኤክስትራ የሆነ ነገር ብዬ አስባለሁ። ያ ነገር ነው ትንሽ ወደ ኋላ ሊጎትተን ይችላል ብዬ ማስበው ማለት ነው። አሁን እንግዲህ ወደ ጨዋታ ነው የምንሄደው። አንድ ጨዋታ አለን። ከዚህ ውስጥ ግን ሁለት ተሳታፊ ይፈልጋለሁ። ስለዚህ ይሄን ቦታ እንግዲህ አነሳስተን ለጌሙ ወይም ለጨዋታው እንዲመች አድርገን እንጠብቃቸዋለን።
እስከዛው ድረስ በቤታችሁ ሆናችሁ በዓሉን እያከበራችሁ አብራችሁን ቆዩ። የትም እንዳትሄዱ። መልካም በዓል። ተመልካቾቻችን እንግዲህ ወደ ጨዋታችን ሴታፕ መተናል። እዚህ ጋር ሁለት ተወዳዳሪዎች አሉኝ። በቀኝ በኩል ዶክተር ቀበኔ ያለች፣ በግራዬ በኩል ደግሞ ዶክተር ዮናስ አለ። ሁለቱን የምናወዳደር ይሆናል። ጨዋታችን የሚሆነው አይናቸው ተሸፍኗል። እንደምታያቸው አይናቸው ተሸፍኖ የሕክምና እቃ እንሰጣቸዋለን። ያ እቃ ምን እንደሆነ በትክክል መመለስ ነው። የምንሰጣቸው 10 ሰከንድ ብቻ ነው። በዛ ደቂቃ ውስጥ ቶሎ ለመለሰ እና ብዙ ለመለሰ ሽልማት አለን። የሚኖረን ጊፍት ፈን ጊፍት ነው። በጣም ደስ የሚል ስጦታ አዘጋጅተንላቸዋል። ወደ ጨዋታችን እንሄዳለን። እንጀምራለን። ከቀቢ እንጀምራለን። አሁን አንድ እቃ እናመጣላታለን። ፌቶስኮፕ በትክክል ተመልሷል። አሁን የተራው የዮኒ ነው። ኪድኒ ዲሽ ያስ በትክክል ተመልሷል። ፒካፕ እሺ፣ በትክክል መልሰዋለች። ቲሹ ፒካፕ ነው የሚባለው። ብሌድ ሆልደር በትክክል ተመልሷል። ስፖንጅ ፎርሰፕስ ዋው፣ በትክክል ተመልሷል። ሁለቱም እኩል እየሄዱ ነው ያሉት። ሁለቱም እኩል እየመለሱ ነው። ቀጣዩን ላዩኒ ታውል ክሊፕ በትክክል ተመልሷል። ቀጣይ ስቴቶስኮፕ ይህም በትክክል ተመልሷል። የመጨረሻውን ላዩኒ ስፊንጎ ማሞሜትር ቢፒ ካፍ እንለዋለን። ግፊት መለኪያ ማለት ነው። ታውል ክሊፕ ነው። አልተመለሰም ሰዓት ስላለፋት። እሺ፣ አሁን ተራው የዮኒ ነው። ፌቶስኮፕ በትክክል ተመልሷል። ፒካፕ እዚህ ጋር ተሳካለች። ስለዚህ እሺ፣ ይሄ በትክክል አልተመለሰም። ይሄ አንድ የመጨረሻ ጥያቄ ስፖንጅ ፎርሴፕስ ያስ በትክክል ተመልሷል። እንግዲህ ተመልካቾቻችን እንደተመለከታችሁት ዮኒ ሁሉንም በመመለስ አሸናፊ ሆኗል። ቀቡም ያው ሁለት ጥያቄ ሚስ አድርጋለች። ተወዳዳሪዎቻችን ስለነበረን ጊዜ በጣም አድርገን እናመሰግናለን። ትልቅ ስጦታ አዘጋጅተንልሃል። ስጦታችንን ደግሞ ትቀበለዋለን። ቆንጆ ስጦታ አዘጋጅተንልሃል። እንኳን ደስ ያለ ኮንግራጁሌሽን ስላሸነፍ በጣም ደስ ብሎና፣ እስቲ ከፍተ ደግሞ እናያለን። ለተመልካቾቻችን ታሳይልናለን። ምንማ ማለት አለብሽ። ሙልሙል ዳቦ ነው። ለድፎ ዳቦ ነው የሸለምነው። ዮኒዬ እንኳን ደስ ያለ። ይሄንን ዳቦ ለማታ ዲዩቲ ሰዓት ላይ በሚርብ ሰዓት እንድትመገበው ብለን ስጦታ ብለን ሰጠንሃል። ቴንኪዩ ስላሸነፍክ በጣም ደስ ብሎናል። እናመሰግናለን። ተመልካቾቻችን ለዛሬ የነበረን ፕሮግራም እንግዲህ ይሄንን ይመስላል። በዓሉን እዚህ ሞቅ ባለ ሁኔታ አብረን ከሜዲካል ቲሞች ጋር አሳልፈናል። ጥሩ ጊዜ አሳልፈን ነበረ። እናንተም እንግዲህ በቤታችሁ ናችሁ ከኛ ጋር ጥሩ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ለዛሬ የነበረን ፕሮግራም ይሄንን ይመስላል። ከቀሪው የጎስፕል ቲቪ ፕሮግራሞቻችን ጋር አብራችሁን ቆዩ። ሻሎም